ከወረዳ 11 ወደ ለሚኮራ ሲሄድ ወረዳ 11 ጽፎ ኮሚቴዎቹ ሰጡኝ መሬቴ ነው ያው አጣርኩ አጥሩን አሁን ወረዳ 13 ሲሄድ ለክ ኮሚቴ ተመረጠ ልጁ ኮሚቴ ሲመረጥ ለኔ ማን ይፈርምልኝ ለወረዳ 13 አሁን ስመላለስ አንቺ አይደለም ያንቺ አይደለም ማለይ ልጁ ከሶስቱ ኮሚቴዎች ተገናኝቶ ማለት ነው አሁን ወረዳ ሲሄድ ማስረጃችን እንኳን ስታይ ማለት ነው እኔ ግብር ገብር ያለው አባቴ ካቆመ ጀምሮ አስገብሮኝ አጥሩን አጥሬ ሲያበቃ አሁን ልጁ ኮሚቴ ሲሆን ያዘብኝ ኮሚቴ ይዞብኛል ብዬ ወረዳ ሲሄድ ምንም ምላሽ አላገኘም እስካሁን 5 አመት ማለት ነው 2013 ጀምሬ ይሄው እየተንከራተትኩ ነው ምንም ነገር ግብር ብቻ ይዤ ማስረጃ ይዤ ሲቪል ሰርቪስ ተነሽነኛ አሁን ይሄንን በኮሚቴ ተነጥቄ ምላሽ አላገኘም ከኮሚሽን ብቻ ነው ምላሽ አገኘው የኮሚሽንም አይቀበሉም ወረዳና ክፍለ ከተማ ከወይዘሮ እጅጌ ጋር ወረዳ 13 ላይ የተነሳ ጉዳይ ነው ወረዳ 13 ሲቪል ሰርቪስ ቀጠና ላይ ብዙ ጊዜ በተደጋጋሚ አርሶ አደሮች መሃል ይገባኛል መፍት ይገባኛል የሚል ጥያቄ ነበረ እዛ ላይም ፍርድ ቤትም ደርሶ ከፍርድ ቤትም ምላሽ የተሰጠው አግባብ አለ ያ ምላሽ አንደኛ ቦታው ባንክ ነው ለሁለቶቹም አይገባም የሚል ፓርት አለ እዛ ጋር ማለት ነው ሌሎች ደግሞ አርሶ አደሮች ቤት ሰርተውበት እየኖሩ ያለበት ሁኔታ አለ ማለት ነው በመጀመሪያ ደረጃ ለባለ ጉዳዩም እኛም አቅጣጫ የሚጠቆም ነው ይሄ ጉዳይ በህግ አግባብ ብትጨርሱት ይሻላል ምክንያቱም አንደኛ ባንክ ያልገባው ውስጥ ደግሞ ቤት የተሰራበት ሁኔታ አለ ከዛ ውስጥ ደግሞ አንዱ አርሶ አደር ኮሚቴ ሙሉ መሬቱ የኔ ነው ይያለ ነው ስለዚህ ያንን ኮሚቴ ከንትን አስነሳን ነገር ግን ምላሹ በአስተዳደራዊ ጉዳይ ለመፍታት በጣም ነው የተቸገረው ማለት ነው ይሄን ጉዳይ ስለዚህ በፍርድ ቤት ሄዶ ፍርድ ቤት ቆሞ ነበር አርሶ አደሮች ያለ ዱሮ ያንን ደግሞ መሬት የሚያገኘው አንድ በምሪት ነው ወይ ደግሞ በውርስ ነው የሚገኘው ሁለቱ ላይ ቁጭ ብላችሁ ተከራክራችሁ እኛ ጋር ነው በአስተዳደር ላይ በጣም ወከረናል ማለት ያን ጉዳይ ስለዚህ ጉዳዩ አሁንም በፍርድ ቤት ሄደው በፍርድ ቤት የሚጨርሱበት አግባብ ቢኖር ነው የሚሻለው ማለት ነው ወይዘሮ እጅጌን በዚህ ጉዳይ ቢያል ስለዚህ በአስተዳደር የሚፈታ አይደለም በፍርድ ቤት ነው አዎ በፍርድ ቤት ነው አሉ አይደለ እናታችን ቀደም ጥያቄውን ያነሱት መሬቴ ያባቴ መሆኑን ላስመሰክር ነው የርኩት ጠበቃ ሲቀጥሩ ወረዳ ማለት ነው እነሱን ለመርዳት ማለት አንቺ ነፃ ጠበቃ ቅጠር ያሉኝ ነፃ ጠበቃ ያን ወረቀት ጽፎ ሲሰጡኝ እኔ አላቅም ያን ነፃ ጠበቃውን ወረቀቱ ሰጠሁት መጣ ያኛ በገንዘብ ነው ይሄኛ ሁለቱ ተመሳጥሮ ባንክ የገባ ነው ዋለ ባንክ የገባለ ባንክ ያልገባ መሬት አለ አሁን ትልቁ ችግር ማለት ነው ባንክ ያልገባው መሬት ላይ ቅሬታ አቅራቢውም ቅሬታ የቀረበበትም ግለሰብ እንደሚለው ባንክ ያልገባው ለይቶ ይሄም የኔ ነው ይላል የኛ መነሻ የአርሶ አደር መፍትን የምናረጋግጥበት የአርሶ አደር ኮሚቴ ነው አርሶ አደር ኮሚቴ ነው መነሻው ወና ነባር አርሶ አደሮች ናቸው ነባር አርሶ አደሮችን ለብቻ አወያየን የአርሶ አደር ኮሚቴዎችን ለብቻ አወያየን አርሶ አደር ኮሚቴ የሱ ነው አለ ነባር አርሶ አደሮች የሷም አለዛ ውስጥ አሉ ስለዚህ እሳቸው ደግሞ በኮሚቴው ነው መብቴን የተነጠቀ ያለውት እሳቸው እንደዛ አሉ ስለዚህ ኮሚቴ እነሱ የወከሉት አርሶ አደር ኮሚቴ እነሱ ናቸው አይደል እነዛ ኮሚቴው ነው አይሽ አንዱ ኮሚቴ ወረሳ ነው ዘረፋቸው ሌሎችስ ኮሚቴዎች አንድ እሱ ነው እኛ ማረግ ያለብን እንደ ተቋም ለሁለቱም ግለሰቦች በፍርድ ቤትም ውሳኔ ይሁን በአገር ሽማግሌ እስካል ተግባቡ ድረስ መብት አንፈጥርም የሚለው ነው ለነዛኞቹም ለነዘኞቹም አልተለካም የሚለው አሁን የተነሳው ጉዳይ የይገባኛል ጥያቄ ነው እሳቸው የኔ ነው የሚል ጥያቄ ያላቸው በቦታው ላይ ያለው ደግሞ የአርሶ አደር ኮሚቴ የሆነ አንድ ግለሰብ አሉ እሳቸው የኔ ነው የሚል ጥያቄ ያላቸው የኮሚቴው ከዚህ በፊት የአርሶ አደር ኮሚቴው ሰውዬ ነው የሚል ምላሽ ተሰጠ አይ አይደለም ኮሚቴው ጫና ፈጥሮ ነው በሚል በተለያየ ጊዜ አስተዳደሩ ላይ ቀርበው ሌላ ተቋም ላይ ያለው ጉዳዩን ስለማገው ቀርቦ ቅሬታ አቅርበዋል ኮሚቴ ተዋቅሮ በተደጋጋሚ እየሄድን ስናጠራ ነው የነበረው በከፊል ባንክ የገባ መሬት አለ በከፊል ደግሞ ይሄ የይገባኛል ጥያቄ ያለበት አለና የሚፈታው ጉዳዩ የይገባኛል ጥያቄ እስከሆነ ድረስ በኮሚቴም በአካባቢው ማህበረሰብ መፈታት የማይችል ከሆነ የህግ ክርክር ወደ የሚሆን ስለሆነ
መፈታት ያለበት በህግ በመሆኑ አሁን አልፎ ለአንድ ሰው በአርሶ አደር መብት የሚፈጠረው ካርታ የሚሰጠው ጉዳይ ላይ ካርታ እንኳን ቢሰራ ሙሉ በሙሉ መመሪያው የሚለው ክርክር የሌለባቸው የይገባኛል ጥያቄ የሌለባቸውን ይዞታዎችን ነው መብት የምንፈጥረው። ከዛ አልፎ መሬት ተቋም መብት ቢፈጥር በማንኛውም ሰዓት የከለ አይደለም ቦታው የኔ ነው የሚል አርሶ አደር ቅሬታ ሲያቀርብ ያ የመሬት ማረጋገጫ ምስክር ወረቀት ይሰረዛል መመሪያውን በዛ ልክ ስለሚያዝ ማለት ነው። ስለዚህ ይሄ ታይቶ የልኬቱ የተደረገው ከዚህ አግባብ መነሻው ቅሬታው የመነጨው ከዚህ መሆኑን ቤቱ እንዲረዳ ስለፈለኩኝ ነው። ፍርድ ቤት መሬት ባንክ የገባ ነው ብሎ ወስኖ ከሆነ እንዳስተዳደርኛ መወሰን አንችልም። መሬት ባንክ የገባ መሬት እዛ ቦታ ላይ ለፕሮጀክትም ይሁን ለግለሰብ መወሰን የሚችለው በዚህ ከተማ የከተማው ካቢኔ ብቻ ነው። ስለዚህ ቆሟል ማለት ነው። እንደዛ ተብሎ ተወስኖ መጥቶ ከሆነ ቆሟል። ከመሬት ባንክ ውጪ የሆነና ይገባኛል የሚባሉ ጥያቄዎች ያሉበት ቦታ ከሆነ ደግሞ በተመሳሳይ ፍርድ ቤት አስወስኖ መምጣት ይቻላል። ያ ተወስኖ ሲመጣ እኛ ያንን ለምን አላስፈጸምክም ተብሎ ነው መጠየቅ የሚችለው ነው እንጂ በመሬት ባንክ ያለና ከመሬት ባንክ ውጪ ያለውን በዚህ መልኩ ለማስፈጸም ያስቸግረናል የሚለውን ለማንሳት ፈልጌ ነው።